ርቆ መኖር ያን ጭንቅ ተቋቁሞ መኖር ከባድ ነው በጣም ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال لم حشرتني أعمى وقد كنت بصيرا قال فكذلك أتتك آياتنا فنسيتها وكذلك اليوم تنسى እነኛ ከአላህ መንገድ ከኔ ተግሳጽ ራሳቸውን ያራቁ ሰዎች በዱንያ ውስጥ የጭንቅ ኑሮ ለነርሱ አላቸው ይላል አላህ Subhanahu Wa Ta'ala فإن له معيشة ضنكا ለዛ ሰው የመጨናነቅ የጭንቅ ኑሮን በሱ ላይ እናደርጋለን ይላል አላህ የቂያማ ቀን ደግሞ አይኑ የጠፋ ሆኖ እንቀሰቅሰዋለን ከዛም ጌታዬ ሆይ ምን ነው አይን ነበረኛ አይደል አይኔ ጠፋስ ብሎ ይጠይቃል فكذلك أتتك آياتنا ዱንያ ውስጥ የኛ ተግሳጽ የኛ አያ ወዳንተ መጣ فنسيتها ረሳሃት ዘነጋሃት وكذلك اليوم تنسى የሥራህን ምንዳ ዛሬ ደግሞ አንተ ትረሳለህ ይላል አላህ Subhanahu Wa Ta'ala አላህ ይጠብቀን እሱን የቀረቡ ሰዎችስ ዱንያም ውስጥ ደስታ አኺራም ደግሞ ከዛ የበለጠ ልዩ ሐያት ይጠብቃቸዋል ማለት ነው አላህ ከነኛ ያድርገን ኢንሻአላህ ስለ ቀልብ ነው ያወራን ያለነው አይደለም ሶስት አይነት ቀልብ አለ ብዬ ነበር የሚያስታውሰኛል ሶስቱን የቀልብ አይነቶች እስኪ እንግዲህ ጥሩ ተማሪ አለ የለም የሚለውን ቼክ እናደርጋለን ሽልማት አለው ልበል ሶስት የቀልብ አይነቶች ጠቅሼ ነበር መርሐባ ጥሩ ነው ግን እኔ በሌላ መልክ ነበር የገለጽኩት የሞተች ቀልብ የታመመች ቀልብና ህያው ቀልብ ብለናል አይደል ሶስት አይነት ቀልቦች አሉ የትኛው ጋር ነኝ የሚለው የእያንዳንዳችን የቤት ስራ ህይወት ያላት ቀልብ ወይም ህያው ቀልብ የምትባለዋ ቀልበን ሰሊም ንጹህ የሆነች ከበሽታ የጠራች አላህ Subhanahu Wa Ta'ala የቂያማ ቀን ነጃ የሚወጡት ሰዎች የዛችን ቀልብ ይዘው የመጡ ነው ያላቸው ሰዎች ናቸው إلا من أتى الله يوم لا ينفع مال ولا بنون إلا من أتى الله بقلب سليم ገንዘብ አይጠቅም ልጆች አይጠቅሙ ስልጣን አይጠቅም ምንም የሚጠቅም ነገር የለም ምን ይዘው የመጡ ሲቀሩ ሀብታቸው ንብረታቸው እኔ ጋር ሲመጡ ይዘውት የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ Subhanahu Wa Ta'ala ከበሽታ የጠራች ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ ሁለት በሽታዎች ናቸው ዋና በሽታዎች ሲጠቃለሉ የቀልብ በሽታዎች ሁለት ናቸው አንዱ ሹብሃ ነው ብጅታ ነው ጥርጣሬ ነው ቂያማ አለ የለም ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር ያችን ሸይጣን ጣል ያደርጋል ሰውየው ላይ አላህ በርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን ቁርአን መድኃኒት ነው ሽፋእ ነው ሽፋኡን لما في الصدور አይደል ልብ ውስጥ ላሉ በሽታዎች መድኃኒት ነው ሁለተኛው ደግሞ የሻህዋ ነው ሻህዋ ማለት ስሜት ሚስበን ነገር حرام የሆነ ነገር እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን ብጅታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል ሻህዋን ደግሞ በስሜት መሳብን ደግሞ ከስሜት ተቋቁመህ ወደኔ ከቀረብክ ጀነት አለ ስሜቱ አሸንፎ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም በቀልብ በሽታ ያለ መጠቃት እድል አላቸው ከቲላዋውም ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ በኋላ ላይ እንመጣባቸዋለን የቀልብን በሽታ የምናክምባቸው